ቅዳሴ በሚቀድሱበት ጊዜ ጌታችንን በሕፃን አምሳል መሰዊያው ላይ ቁጭ ብለው የተመለከቱት አባ ማቴዎስ የዕረፍታቸው መታሰቢያ ነው። እንዲሁም ደግሞ በካህዲው ንጉስ በኦሊያኖስ ዘመነ መንግስት ሰማዕትነትን የተቀበለ ቅዱስ አውስግኒዮስ በሰማዕትነት ያረፈበት ነው። ይሄ ቅዱስ አውስግኒዮስ ማለት ጌታችን ለቅዱስ ቆስጠንጢኖስ ሰማያዊ ምልክትን ሲገልጥለት ለቅዱስ ቆስጠንጢኖስ ምልክቱ ምን እንደሆነ በዚህ ጠላቶችን ድል ተነሳለ ብሎ የተረጎመለትና ያስረዳው ይሄ ቅዱስ አውስግኒዮስ ነበር። ጥር 5 የሚከበሩ ቅዱሳንን እንመለከታለን። እንኳን ያደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ በማድረግ ጀምሩ። እንዲሁም ደግሞ በኮሜንት የቅዱሳኑ በረከት ይደርብን እያላችሁ ጻፉ። የአባ ማቴዎስን ታሪክ እንመልከት። ወላጆቹ አባቱ ስምዖን እናቱ ደግሞ በርባራ ከእስራኤል ነገድ የሆኑ በጌታችን የሚያምኑ በበጎ ስራ ሁሉ ፍጹማን የሆኑ ደገኛ ክርስቲያኖች ናቸው። ይህም ቅዱስ ማቴዎስ ገና በእናቱ ሆድ ውስጥ ሳለ የአቦፌዝ ሀገር ኤጲስቆጶስ የከበረ አባ ጴጥሮስ እናቱን ባገኛት ጊዜ ከበቅሎ ላይ ወርዶ በክብር ሆዷን ሳማት። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ እንደ ወንጌላዊ ቅዱስ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ተወለደ። በ15 ዓመቱ ወላጆቹ ከሞቱ በኋላ ወደ ገዳም ገብቶ ሊመነኩስ ወሰነ። በቅዱስ አቡፋና ገዳም ገብቶ አባ አብርሃምን አመንኩሰኝ ቢለው አባ አብርሃምም ከታላቅ ወንድም ጋር ተማክረና አሉት። ወደ ቤትም ተመልሶ ሲሄድ በመንገድ ላይ ሳለ ሊቀ መላእክት ቅዱስ ሚካኤል ተገለጠለትና ሊቀ ጳጳሳት እንደሚሆንና በእጆቹም ብዙ ታምራትን እንደሚያደርግ ነገረው። ቅዱስ ማቴዎስም ከታላቅ ወንድሙ ጋር ስለ ምንኩስና ተማክሮ ተመልሶ በቅዱስ አቡፋና ገዳም መነኮሰና በታላቅ ተጋድሎ መኖር ጀመረ። ቅዱስ ማቴዎስ 1 ዓመት በሆነው ጊዜ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣና ቅዱስ ማቴዎስን ረዳት አድርጎ የሰጠው ዘንድ ለመነው። እርሱም ፈቀደለትና ወሰደው። ቅዱስ ማቴዎስም ፀሐይ ስትገባ ጀምሮ እስክትወጣ ድረስ ከኤጲስቆጶሱ ጋር በጸሎት እየተጋ ያድራል። 15 ዓመት በሆነው ጊዜም ሳይወድ በግድ ቅስና ሾመው። በዚያን ጊዜ ሴጣን በቅናት ተነሳበትና በዝሙት ፈተነው። ሴጣንም በአንዲት ባማረች ሴት ልብ አድሮ ብዙ ፈተነው። ነገር ግን ቅዱስ ማቴዎስ እያለቀሰ ወደ እግዚአብሔር ይለምን ነበር። ኤጲስቆጶስንም ወደ ገዳሙ መልሶ ይልከው ዘንድ ለመነው። እርሱም ማሰናበትን እምቢ አለው። ቅዱስ ማቴዎስም በዚያ ተናዶ የኤጲስቆጶሱን መቀደሻ ልብሶች በምላጭ ቀድ ጀመር። ይህም ኤጲስቆጶሱ እንዲበሳጭና እንዲልከው ነበር። ነገር ግን መቶ እንዲሰግድ ቀኖና ሰጠው እንጂ አላሰናበተውም። በኋላም ትዕግስቱንና ቅንነቱን አይቶ ፍትሐትና ቡራኬን ሰጠው። ከዚያም በኋላ ወንድሙ ወደ ገዳም መጥቶ በመመንኮስ ሴጣንን ድል እስኪያደርገው ድረስ ተጋደለ። አባ ማቴዎስም ወደ አባ እንጦንስ ገዳም ሄዶ በታላቅ ተጋድሎ ብዙ ዘመን ኖረ። በገዳም ያሉ አባቶችም ቅዱሳን መላእክት ለአባ ማቴዎስ ሲገለጡለትና ሲያከብሩት በራእይ ስላዩ አባ ማቴዎስ ውዳሴ ከንቱን በመጥላት ከአንዱ ገዳም ወደ አንዱ ገዳም የሚዘዋወር ሆነ። በአንዲት ዕለትም በቅዳሴ ላይ ሲያገለግል ጌታችን ኢየሱስ ክርስቶስን በታናሽ ሕፃን አምሳል በመሰዊያው ላይ ተቀምጦ አየው። ይህንንም ባየ ጊዜ ከታላቅ ለቅሶ ጋር አገልግሎቱን ፈጸመ እንጂ ለማንም አልተናገረም። አበምኔቱም አባ ማቴዎስን ለረጅም ሰዓት ቆሞ ባየው ጊዜ አንዳች ምስጢር እንዳቆመው አውቆ ይህንን ይገልጥለት ዘንድ ወደ እግዚአብሔር ለመነ። በአንዲት ዕለትም አባ ማቴዎስ እንደለማዱ ይቀድስ ዘንድ ገባ። ጌታችን በሕፃን አምሳል በጻይሉ ውስጥ ተኝቶ ህብስቱን መስሎ በአባ ማቴዎስ እጅ ሲቆረስ ለአበምኔቱ ታየው። እርሱም ይህንን በማየቱ እጅግ አደነቀ። ለእኛ ለሰው ልጆች ይህንን ጸጋ ለሰጠን አቤቱ ላንተ ምስጋና ይገባል አለ። አባ ማቴዎስም ይህን ባየ ጊዜ ታላቅ የብረት ችንካር አምጥቶ ተልቶ ከእርሱ ትል እስኪወጣ ድረስ ችንካሩን በጉልበት ውስጥ ቀረቀረው። ከዚያም በኋላ ወደ ደብረ ቁስቋም ገብቶ በዚያ እየተጋደለ ኖረ። ወደ ላይም ቀና ብሎ በተመለከተ ጊዜ የክብር ባለቤት ጌታችንን በአባቱ ቀኝ ተቀምጦ አየው። ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው ሆነ። ነቢዩ ቅዱስ ዳዊት ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦል በወርድም በዚያ አለ እንዳለ። ከዚያም በኋላ ሊቀ ጳጳሳት አባ ገብርኤል ሲያርፍ ኤጲስቆጶሳቱ በራእይ ተረድተው አባ ማቴዎስን ያለ ፈቃዱ በግድ ሊሾሙት ተስማሙ። እምቢ ባላቸውም ጊዜ በላዩ ላይ ጠባቂዎችን አኖሩ። አባ ማቴዎስም እንደማይተው ታውቆ ምላሱን ጎትቶ በማውጣት በምላጭ ቆረጣት። በዚያም ሌሊት እመቤታችን ወደ እርሱ መጣ ተገለጠችለትና የሚያድን ቅባትን ቀብታ ምላሱን እንደቀድሞ አድርጋ ፈወሰችለት። ኤጲስቆጶሳቱን በግዴታ ወደ እስክንድርያ ወሰዱትና በእመቤታችን ዓመታዊ በዓሏ ቀን በቅዱስ ማርቆስ ወንበር 87ኛ ሊቀ ጳጳሳት አድርጎ ሾሙት። በዚያንም ጊዜ ይገባዋል የሚል ድምጽ ከሰማይ ተሰማ። በክንዱም ላይ ያደርጉ ዘንድ የወንጌላዊ የቅዱስ ማርቆስን ራስ አመጡ። እሷን ተነጥቃ ወደ ላይ በረበችና የአባ ማቴዎስ አፉን ሳመችው። ከዚያም በኋላ አባ ማቴዎስ አርብና ሮብ በዓቱን ዘግቶ ሲጸልይ የሚውል ስለሆነ ማንም ወደ እርሱ አይገባም ነበር። ከራሱ ላይ በሚያደርገው ቀጸላ ብዙ ሕሙማንን ፈወሰበት። ሙታንን በማስነሳት ብዙ ድንቅ ታምራትን አደረገበት። በወቅቱ በእኛ ሀገር በኢትዮጵያ ውድም አስፈሪ ነግሶ ሳለ ይህ አባ ማቴዎስ ንጉስ ዳዊት እንደሚነግስ ትንቢት ተናገረ። እንደ ትንቢቱም በኋላ ላይ ደገኛው አጼ ዳዊት
ነግሷል። በአባ ማቴዎስ ዘመን በምስር ሀገር ክፉ ገዢ ተሾመና አባ ማቴዎስ ከአቅሙ በላይ ግብርን ጠየቀው። የተጠየቀውንም ብዙ ግብር መክፈል እምቢ ባለ ጊዜ ገዢው አባ ማቴዎስን በጽኑ ድብደባ አሰቃየው። ተሸክመውት ወደ ቤተክርስቲያን ባደረሱት ጊዜ በእመቤታችን ፊት ፊት ወድቆ እነሆ እመቤቴ ሆይ ነፍሴን ወስደሻት ከዚህ ክፉ ዓለም ብታሳርፊኝ ብሎ ተማጸናት። ክብርት እመቤታችንም ተገለጠችለትና አይዞ አትዘን፣ በስምንተኛው ቀን በሰላም ታርፋለህ አለችው። ወዲያውኑም ኤጲስቆጶሳቱን ዲያቆናቱን ምዕመናኑን ሁሉ ጠርቶ የዕረፍቱን ጊዜ ነገራቸውና እስከ መጨረሻ ድረስ በሃይማኖት እንዲጸኑ መከራቸው። ቀኑን በደረሰ ጊዜ ጥር 5 ቀን የእመቤታችንን ስዕል በእጁ ይዞ ተሳለማትና እንዳቀፋት ሀገሩን በመስቀሉ ባርኮ በሰላም አረፈ። የአባ ማቴዎስ በረከቱ ይደርብን፣ አሜን። አሁን ደግሞ ወደ ሰማዕቱ ቅዱስ አውስግኒዮስ ታሪክ እንለፍ። ይህ ቅዱስ አውስግኒዮስ ከደገኛው ንጉስ ቆስጠንጢኖስ ወታደሮች ውስጥ አንዱ ነው። ንጉስ ቆስጠንጢኖስ በክብር ባለቤት በጌታችን ከማመኑ በፊት የከበረ ቅዱስ መስቀል በሰማይ ሲያበራ ተመለከተ። ይህ ቅዱስ መስቀል ለንጉስ ቆስጠንጢኖስ በተገለጠለት ጊዜ ቅዱስ አውስግኒዮስ ወደ ንጉሱ ቀርቦ ይህ የአምላካችን የኢየሱስ ክርስቶስ ምልክት ነው፣ በዚህ ጠላትን ድል ታደርጋለህ አለው። በዚያንም ጊዜ ከንጉስ ቆስጠንጢኖስ ሰራዊቶች ውስጥ ከዚህ ቅዱስ አውስግኒዮስ በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ንጉሱ ያን ጊዜ ገና አላመነም ነበርና። ንጉስ ቆስጠንጢኖስም የከበረ የቅዱስ መስቀልን ምልክት ተጠቅሞ ጠላቶቹን ድል ካደረገ በኋላ በጌታችን አምኖ ተጠምቆ እውነተኛ ክርስቲያን ሆነ። ቤተክርስቲያንንም በዓለም ላይ ያከበራት፣ አምልኮ ጣዖትን በአዋጅ ጠፋ። የከበሩ የሰማዕታትን ቅዱስ ስጋቸውን ከያሉበት እያመጣ ቤተክርስቲያናትን እያሳነጸ እጅግ አድርጎ አከበራቸው። ቅዱስ አውስግኒዮስም እድሜው 110 ዓመት እስኪሆን ድረስ ከንጉስ ቆስጠንጢኖስና ከልጆቹ ጋር ኖረ። ከንጉስ ቆስጠንጢኖስ ዘመነ መንግስት በኋላ ከሃዲ ኡልያኖስ ነገሰ። ከዕለታትም በአንደኛው ቀን ቅዱስ አውስግኒዮስ በአንጾኪያ ከተማ በአደባባይ ሲመላለስ ሁለት ሰዎች ተጣልተው ሲደባደቡ አገኛቸውና ሁለቱን ወገኖች መክሮ በፍቅር አስታረቃቸው። በዚያንም ጊዜ አንድ ክፉ ሰው ወደ ንጉስ ኡልያኖስ ዘንድ ሄዶ ይህ አውስግኒዮስ በራሱ ፈቃድ ገዢና ፈራጅ ሆነ በማለት ነገር ሰራበት። ንጉሱ ቅዱስ አውስግኒዮስን ጠርቶ ገዢና ፈራጅ አድርጎ የሾመ ማን ነው በማለት ገሰጸው። ቅዱስ አውስግኒዮስም በዚያን ጊዜ ንጉሱን ፊት ለፊት ሲያገኘው እኔስ የተጣሉ ሰዎችን አስታረኩ እንጂ ፈራጅም ገዢም አልሆንኩም። ነገር ግን አንተ ነፍስ በእጁ የተያዘች የእግዚአብሔርን አምልኮት ለረከሱ ጣዖታት ለምን ትገዛለህ? ካንተ በፊት የነበሩ ነገስታትን ለምን አልተመለከትካቸውም? እኔም እንዳንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ፣ ከልጆቹ ጋር ነበርኩ። ከእነርሱም ውስጥ እንዳንተ ያለ ጠባይ ክፉ የለም አለው። በዚያንም ጊዜ ንጉስ ኡልያኖስ በቅዱስ አውስግኒዮስ ላይ እጅግ ተቆጣ። ይሰቅሉት ዘንድም በጎኖቹ መብራቶችን አስገብተው እንዲያቃጥሉ ታዘዘ። ቅዱሱን በጌታችን ስም ይሄን ሁሉ መከራ ታገሰ። ንጉስ ኡልያኖስም ቅዱስ አውስግኒዮስም ብዙ አሰቃየው። በመጨረሻም ማሰቃየት በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ወታደሮቹ ሊሰይፉት በመጡ ጊዜ ቅዱስ አውስግኒዮስ እስኪጸልይ ድረስ ጥቂት እንዲታገሱት ጠየቃቸው። ጸሎቱንም በፈጸመ ጊዜ አንገቱን አሳልፎ ሰጣቸውና በሰይፍ ቆረጡት። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። የሰማዕቱ የቅዱስ አውስግኒዮስ ረድኤቱ በረከቱ በሁላችን ላይ ይደርብን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሌሎች ሼር እያደረጋችሁ ቤቱን ደግፉት፣ አሳድጉት። ይቆያል።